ልብስ ቢሆን የተሻለ ነው ብላኛለች። የልጅ ልብስ ቢሆን የተሻለ ነው ብላኛለች። አሪፍ ሀሳብ። ያው የደስታውን ምንጭ ልጁ ስለሆነ ፋሚሊ እና የልጅ ልብስ ቢሆን አሪፍ ነው ብላኛለች። ገና ለተወለደ ህጻን እሺ አባቴ። ያው ቤተሰብ እንድለኛ ነን፣ አንድ ልብስ ቀርቶልናል። ፋሚሊ እንግዲህ ይህንን ከነ ማቀፊያው ከነ ፎቶው ከነ ማቀፊያው ነጭ ነው ደስ የሚላል እና ቤተሰብ እስኪ አሁን ሴት እንደመሆንሽ ከነዚህ ቀሚሶች ወይም ከነዚህ ቀሚሶች ለሩታ የሚሆናትን ዋጋውን ስንት ነበር ያልሽኝ? ለልጁ ምርጥ ልብስ ነው ብዬ አስባለሁ። ደስ ይላል፣ ነጭም ነው። ሰላም ሰላም፣ እንዴት ናችሁ ውድ የኛ ቤተሰቦች? እኛ በጣም ደህና ነን። ያው እናንተም ደግሞ ደህና እንደሆናችሁ ተስፋ እናደርጋለን። ያው ዛሬ በአዲስ ነገር ብቅ ብለናል ፋሚሊ። ደስ የምትሰኙበት ነገር እናንተም እኛም ደስ የሚለን ነገር የግሬስን ፋሚሊ ደስ የሚያሰኝ ነገር ነው ዛሬ ይዘን የመጣ ነው። ያው ዛሬ ያው ከአጠገቤ ምርጥ ልጅ ቆንጆ ልጅ አለች። ቪዲዮ ላይ ስናስገባት ያው የመጀመሪያ ነው። እናንተ አታውቋትም፣ ከዚህ በፊት አትታወቅም። ያው ግን ከዚህ በኋላ ከኛ ጋር ቪዲዮ በደንብ ትሰራለች። እናንተንም በደንብ ታውቋቸዋለች። እናንተም በደንብ ታውቋታላችሁ እሷ እና እንደምትወዷት ደግሞ ተስፋ አደርጋለሁ። እና ፋሚሊ ያው ዛሬ የመጣንበት ዋና ነገር ያው ጓደኛዬ የለም ግን እደውልለታለሁ ይመጣል። እና የመጣንበት ዋና ነገር ፋሚሊ ለአብርሃም እና ለሩታ ለልጃቸው ስጦታ ልንሰጥላቸው ፈልገን የመጣ ነው። ያው እኛ ከዚህ በፊት ስለ አብርሃም እና ስለ ሩታ ምናምን ቪዲዮ ስንሰራ አንታወቅም። ግን ያው ዛሬ እናንተንም ለማስደሰት አብርሃምና ሩታንም ለማስደሰት ፋሚሊ እኛም እንድንደሰትበት እናንተም ይህን ቪዲዮ ደስ ብሏችሁ እንድታዩት እንድትዝናኑበት ነው ዛሬ ይህን ቪዲዮ ልንሰራላችሁ የቻልነው። እና ያው እንደምትወዱት ደስ እንደምትሰኙበት ደግሞ አምናለሁ። እና ያው ሩታና አብርሃም ታውቃላችሁ ያሉበት ሁኔታ፣ አሁን ላይ ያሉበት ሁኔታ ልጅ በመውለዳቸው ምናምን ባለው ሁኔታ ያው ደስ ይላል። ያው እኛም ያው በጣም ደስ ብሎናል ልጅ በመውለዳቸው የሆነ ፍሬ በማግኘታቸው ደስ ብሎናል። ያው ብዙ ነገር ያው እናንተም ታውቃላችሁ እየተፈጠሩ ያለውን ነገር ያው በመሀላቸው የሆነች ሄርሜላ የምትባል ልጅም እየገባች ብዙ ነገር ልታበላሽ ብትሞክርም ግን ያው ፍቅራቸውንም እንዳለ ነው። በመካከላቸው ደግሞ ትልቅ ነገር መጥቷል፣ ልጅ የሚባል ነገር መጥቷል እና አሁን በጣም በቃ ትልቅ ሰው ሆነዋል። እናንተ ከምታውቋቸው ሲመጡ ከምታውቋቸው በላይ ማለት ነው። በጣም ብዙ ኃላፊነት ነው ያለባቸው። ያው እኛም ደግሞ ያው እነሱም በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው ፋሚሊ እና ይሄን ቪዲዮ ልንሰራም የቻልነው ለዛ ነው። ለነሱ ትልቅ አክብሮት ስላለን ነው ፋሚሊ ይሄን ቪዲዮ ልንሰራ የቻልነው ማለት ነው። እና ያው እሷንም ደግሞ ዛሬ ዋና ያመጣውበት ምክንያት ያው ለልጁ ልብስ ልንገዛለት ነው ነግሬያቸዋለሁ። እና እሷን አሪፍ ነገር እንድመርጥልን ያው እኔም ወንድ ስለሆንኩ ናቲም ጓደኛዬም እንደምታውቁት ይሄናል ብዙ ምርጫ ላይ ጎበዝ ላንሆን እንችላለን እና የሆነ የሚያምር ነገር እንድንገዛ የምታየው ከሷ ጋር ነው። እና ያው እሱ ጋር እደውልለታለሁ። ያው ከዚህ በፊት አውርተናል ስለ እንደዚህ አይነት ነገሮች በይሰሙን አውርተናል። ያው እሱም ደስ ይለዋል። እጠራዋለሁ፣ እደውልለታለሁ። ያው አንዳንድ ነገሮችም ሰላም ይላችኋል እናንተም። ከዛ በቃ እንሄዳለን ነው ወደ ሩታ ቤት። እና እስቲ የሆነ ነገር ብትይ ደስ ይለኛል። ያው ዛሬ አዲስ ናት፣ ያው ብዙም ላታወራ ትችላለች፣ ግን እስቲ ትተዋወቃችሁ ደግሞ እንደምትወዷት ተስፋ አደርጋለሁ። እስቲ የሆነ ነገር ቢያችሁ የኛ ፋሚሊ። ሰላም ሰላም ቤተሰቦች፣ ቤት ይባላል። ቪዲዮ ላይ አይታችሁኝ አታውቁም፣ አዲስ ነኝ እና ያው ከዚህ በኋላ ትመጣለች በደንብ ቪዲዮ ላይ። ሩታና አብርሃም ልጅ በመውለዳቸው ይበልጥ ደስ ብሎኛል። ለሩታና ለአብርሃም ልጅ ደግሞ ልብስ ልንገዛ እንሄዳለን። ያው ልብስ እንገዛለታለን። ያው በደንብ ምርጫም ትመርጭልናለች ብለን ስለማስብ ነው እኔ ዛሬ እዚህ ቪዲዮ ላይ ያስገባዎች። ያው ከዚህ በኋላም ከኛ ጋር በደንብ ትሰሪያለሽ እና ፋሚሊዎች ደግሞ የኛ ቤተሰቦች ደግሞ ያው እንደሚወዱሽ አስባለሁ። ያው ጓደኛዬም ይተዋወቅሻል ዛሬ እና ያው ደስ የሚል ቀን ዛሬ እናሳልፋለን። ሩታና አብርሃም ጋር እንሄዳለን። ልጃቸውንም ፍሬያቸውንም እናየዋለን በዛው። እና ፋሚሊዎች ነግሬያቸዋለሁ። እሱ ጋር ያው አልደወልኩለትም
እስቲ ልደውልለት ስልክ እስቲ ያስደውል። እስቲ ልደውልለትና ያው ይመጣል። ያው በዚህ ሰዓት ምንም ስለማይሰራ ያው ይመጣል እዚህ እና ያው አንዳንድ ነገሮችን አውርተን ያው ቀጥታ ወደዛ ነው የምንሄደው። ያው ስልኩ አይሰራም መሰለኝ ተይዟል። ሄሎ ወይ እንዴት ነው? የት አካባቢ ሆነ ነው? አይፈልግ ነበር። እሺ አንዴ ትመጣለህ ቶሎ ያኝ እንትኑ ላይ ነኝ ፎቁ ላይ ነኝ። እሺ አፍተኛባት። ያው እና ፋሚሊ የመጣው ነው ብሎኛል። መጣው ብሎኛል። እዚህ እንዳለው ነግሬዋለሁ። ቦታውን ነግሬዋለሁ። ያው ይመጣል ፋሚሊዎች እንጠብቀዋለን እኛ እንዳይደክምስ አይ መጀመሪያ ቪዲዮአችን ስለሆነ እንዳይደክምስ እና እንጠብቀው እስቲ ቅርብ ቦታ ነኝ ብሏል። እዚህ አካባቢ ነው ነግሬዋለሁ። እየጠበቅኩ ነው ብዬዋለሁ። ይመጣል። ላስጨንቀው እንዲመጣ ልደውልለት ኧረ አንተ ምንድነው በእናትህ አመጣም እንዴ? እየጠበቅኩ እኮ ነው። ኧረ ፀሐይ ነው በእናትህ ቶሎ ናልኝ። ደርሻለሁ አትበል በእናትህ ቶሎ ና። መጥቷል ፋሚሊያው ደርሷል። ያው እኔ ያሰብኩት ነገር ስለሆነ ነው። አያውቅም እንደዚህ እንደምጠራው አያውቅም ፋሚሊ። ያው ከሷ ጋርም መሆኔን ይሄን አላያውቅም። ያው ከሱ ጋር መጀመሪያ ነበር ያወራንበት እና እየመጣው ነው ብሎኛል። የኛ ቤተሰብ ያው እንደምትወዷት ተስፋ አደርጋለሁ። ቆንጅዬ ልጅ ነው ይዤላችሁ የመጣሁት። ለቪዲዮ የምትሆን ልጅ ነው ይዤላችሁ የመጣሁት። ትወዳታላችሁ ብዬ ተስፋ አደርጋለሁ። አንተ ምንድነው እስካሁን ይኸው በዚህ ጠራራ ፀሐይ እየጠበቁ እንዴት ናችሁ? ምን ነው ምን ተፈጥሮ ነው? ካሜራ ይዛ ምናምን ዛሬ ካሜራ ይዤ ነው የምጠብቅህ እኮ እያየሁ። ኧረ ያው ላስቀይም ነው ዛሬ የጠራው። ምን አጠፋህ? እና ያው አንዳንድ ነገሮችን አውርተን ነበር ከፋሚሊዎች ጋር። ያው እሷንም ዛሬ ቪዲዮ ላይ አስገብቻታለሁ። ያው ከዚህ በፊት አንዳንድ ነገሮችን አውርተን ነበር ካንተ ጋር። ያው ሩታና አብርሃም ልጅ እንደወለዱ አውርተን ነበር። የሆነ ነገር ጾታ ልንሰጣቸው እንዳሰብን እና ያው እስቲ መጀመሪያ ፋሚሊን ሰላም በላቸው በደንብ። ከዛ አንዳንድ ነገሮችን አውራ። ሰላም ቤተሰቦች እንዴት ናችሁ? ያው ሳይነግረኝ ነው ድንገት ነው የመጣሁት። ምን የቪዲዮ እንደያዘም አላወኩም ነበር እና ቤተሰብ ደህና ናቸው? እኔ ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። እና ምን እያልከኝ ነበር? ለሩታና ለአብርሃም ከዚህ በፊት አውርተናል። ለልጃቸው ልብስ መግዛት እንዳለብን ከግሬስ ፋሚሊ ጋርም አሪፍ ነገር መፍጠር እንዳለብን እነሱም ደስ ማሰኘት እንዳለብን ያው ከዚህ በፊት በእንደዚህ አይነት ነገር መተን አናውቅም እና ፋሚሊዎችም ያው ደስ እንዲሰኙ እንዲዝናኑበትም በዚህ ነገር አስቤ ነው። እሷን ደግሞ ያመጣኋት ዋና እንድመርጥልን ነው። ያኔና አሪፍ መራጭ አሪፍ መራጭ ነው ያመጣው እና ባለፈው ያወራነውን ነገር ነው የሆነ ስጦታ ነገር ይዘንላቸው ምናምን ያልኩኝ
እና አሁን ዕቃ ገዝተን ምናምን እነ ሩታ ጋር እንደውም አይሻልም? አሪፍ ሀሳብ ነው አይደል? ያው እኔና እሷ ከዚህ በፊት ያወራነው ልብስ ቢሆን የተሻለ ነው ብላኛለች። የልጅ ልብስ ቢሆን የተሻለ ነው ብላኛለች። አሪፍ ሀሳብ ነው። ያው የደስታውን ምንጭ ልጁ ስለሆነ ፋሚሊ እና የልጅ ልብስ ቢሆን አሪፍ ነው ብላኛለች። ያው እኔም አስቤበታለሁ። የልጅ ልብስ ቢሆን ሞር አሪፍ ነው ብዬ አስቤ ነው። እና እስቲ አንተ ጋር አይ ያለውን ጎበዝ ሀሳብ ሀሳብ ብትነግረን። ይሆናል። በጣም ጎበዝ ሀሳብ ይሆናል። እና ቤተሰብ ያው ያለውን ሰምታችኋል። አሪፍ ሀሳብ ነው ያመጡት እና ያው እኔም ምንም እስማማለሁ። ሁለቱን ማስደሰት የምንችልበት መንገድ አብርሃምና ሩታን ማስደሰት የምንችልበት መንገድ ስለሆነ እስማማለሁ። እንግዲህ ቦታ ታውቃላችሁ እንገዛበት ኧረ አዎ እዚህ ቅርብ አካባቢ አለ። እና አንዳንድ ፋሚሊ ነገሮችን አይተን በደንብ አይተን የሆነ የሚሆን ነገር ደስ የሚል ነገር የሚስብ ነገር እንገዛላቸዋለን። በቃ አይሻልም እንደዛ? ይሁን እና ፋሚሊ ተከታተሉ። ፈጥሯል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ ላንተ ኖራለሁ ከምንም በላይ እወድሃለሁ አንደበት ይጣፍጠኛል ሳወራው በአገር ባህል ቤት ልብስ ጸንተናል። እንግዲህ ቡታጀራ ሆኖ ወዳጅ የባህል ልብስ ቤትን ማያውቀው የለም። እንግዲህ እዚህ ልንገዛ ተስማምተናል። እዚህ እንገዛለን ተባብለናል እና ውስጥ ገብተን አሪፍ አሪፍ እቃዎች እናያለን። እንግዲህ ለልጁም ለሩታም አሪፍ ልብስ እናያለን ብለን ተስፋ እናደርጋለን። እንግዲህ ቤተሰብ ወደ ውስጥ እንግባ። ሰላም ሰላም ነው። እንዴት ነሽ? አለን ልብስ የጻን ልጅ ምናምን ፈልጋለሁ። ገና ለተወለደ ህጻን ልጅ እሺ እሺ አባቴ። ያው ቤተሰብ እድለኛ ነን፣ አንድ ልብስ ቀርቶልናል። እሷም እንግዲህ ትመጣለች ያላችሁት እስኪ ኳሊቲ ምርጥ ነው። እስኪ አስቀምጡና ያው አሪፍ እስኪ አንቺ ልትመርጫ ያመጣንሽ ያምራላ። ባለቀበት ነው አልቋል። ለዛ ይሄን ፋሚሊ እንግዲህ ይሄንን ከነ ማቀፊያው ከነ ፎቶው ከነ ማቀፊያው ነጭ ነው ደስ የሚላል እና የደስታ ቤተሰብ መግለጫ ነው። እስኪ አሁን አንቺ ሴት እንደመሆንሽ ከነዚህ ቀሚሶች ወይም ከነዚህ ቀሚሶች ለሩታ የሚሆናትን ዋጋውን ስንት ነበር ያልሽኝ? ነው አጥሽ ጀምሯል። እዚህ ጋር 40 ሺህ ምናምን አለ። እነዚህ ናቸው ፋሽኖች፣ ምርጥ ምርጦች እዛች ጋር ማየት ያላችሁ። ይሄኛውን ዋጋ ስንት ነበር? 6000 ብር። አስተያየት የለውም። ቀሚስ ነው እዚህ ጋር ከመተሽ ቀሚስ ምረጭ ያንቺ ቀሚስ ከነሱ ያው ወደዚህም አሉ የሚያማምር ቀሚሶች። እንግዲህ ከሩታ ጋር ይሆናል የምትሆን ቆንጆ ቀሚስ ለሩታ የሚሆን ቀሚስ መምረጥ አለባት። ያው ቆንጆ ቀሚስ መሆን አለበት። ከነዚህ ያው ይሄ ልብስ ያው ለልጁ ምርጥ ልብስ ነው ብዬ አስባለሁ። ደስ ይላል። ነጭም ነው። ምረጭ እስኪ እዚህ ጋር ካሉት ያ የተሻለ ነው ብዬ አስባለሁ። ይሄኛው ቤተሰብ እስኪ ይሄ ቀሚስ ጥለቶቹ አዲስ የመጡ ፋሽን ነው። ያምራል። ያው ቤተሰብ በጣም የሚያምር ሱቅ ነው ያለው ታጀራ ላይ። አሪፍ የሚባል የጥበብ ልብስ ቤት ማለት ወዳጅ የባህል ልብስ ቤት ነው። በጣም የሚያማምሩ ቀሚሶች ያሉበት ቤት ነው። እስኪ ከሩታ ጋር የሚሄድ ቀሚስ እንፈልጋለን ብዬ አስባለሁ። ይህ ቀሚስ አያምርም? እሱም ደስ ይላል። በአንዱ እንጽና። ሁላችንም ሀሳባችን እኮ ተዘበራረቀብን። ይሄኛው ቀሚስ በዚህ ነበር። ለምን ይሄን ቀሚስ አልወደድሽውም?
ይሄኛውን ስንት ነበር ያልሽኝ? ያው ካሜራማናችንና እኔ ያው እስከ ይሄንን 20 ወደናል። 20 ሺህ ብር አልተወደደም ትንሽ? ቢቀንስም አለ ይፈልጋችሁ ለገሻው ለዛ ካሜራ የሚቀንስ ነገርማ ለሷ ከዚህ ጨመረ የሚለው አለ። እነዚህ ይጨምራሉ 40 ሺህ አለ 30 እና እናንተ ቤተሰብ ተመቻችሁ ቀሚስ ነው። እኔ ግን የሆነ የወደድኩት ቀሚስ ነበር፣ ግን ትልቅ ሰው ይመስላል ብዬ ተውኩት። ይሄኛው ይሁን ይሄ የት በጣም ነው የሚያምረው ይሄ ቀሚስ አይደል? ኧረ በጣም እና ይሄን ይሄ ቀሚስ ለሱ ይዩታ ይሄን ነው ያው የሚያምር ይመስለኛል። ያደርጋችሁ አርጊውና በፌስታል እስኪ እናወራለን። ቤተሰብ ዋጋው ጣራ የሚነካ ዋጋ ነው። ከባድ ለሩታ እኮ ነው ምንም ቢወጣ ያው ለነሱ ምንም ቢወጣ ችግር የለም በሚል ነው። እሺ የልጁ ልብስና እሱ ነው አስተያየት አለ። የልጁ ልብስ ስንት ነው ያልከው? 6000 ያንንማ የሆነ ነገር ቀን እሺ 25 አደርግላቸው ሁለቱን አንድ ላይ 25 አንድ ብቻ ነው ከነሳ በጣም አያዋጣም። ከዛ በላይ አይደለም የሁሉ ብር እንዴት የሁሉ ብር ሰጠህ? ትንሽ አንድ ሺህ ብር አይደለም የመጣበት እቃው ኳሊቲ ነው። ቃይቷ ግን አይው ብር አይ ኳሊቲ እናውቃለን። ኳሊቲ ቤት ምን ያህል ኳሊቲ ቤት እንደመጣን እኮ እናውቃለን። እሺ በቃ አራት አደረግላችሁ ከዚህ ላይ አይደለም ከዚህ ያቀልስሽ ከእኔ ጋር እኔ ላክለት የኔ ሰለስ ሲቪ ብር ወይ ቴሌ ብር አይስ 09 54 17 32 48 23 አይወጣም እኮ ነው እንደዛ አይወጣም። ኧረ እውነት ቀነሰ አይደለም አይወጣም። እንደዛ ካልክ አንከራከረው መተፈበት ብዙ ማለት ነው። የዛ እና አባቴ ቀጣይ እንገናኛለን። ቀጣይ ደግሞ ደስ በሚል ነገር እና ቤተሰብ ፓኬጅ ለሩታ እና አሁን ደግሞ ወደ ሩታ እንሄዳለን ማለት ነው። ያው ሴት ነው የሚይዘው ሴት ቀሚስ ፈጥሯል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ ላንተ ኖራለሁ ከምንም በላይ